እኔ ወስማ ስራ ነኝ። እኔ ቴዲ እንዳለው የዚች ልጅ ቤተሰቦች ፈልጋችሁ አናውቁ ወንድሟ እኔ አሁን ደውላለሁ እዚህ ላይ ላይ የወንድሟ ቁጥር ለስታት አንዴ እንስማት። ቆይ እስቲ ታውራ ራስ ታውራ ወይ አስወሯት እንዴ ልታውራ አይመጣችሁ አስወሯት። ምንድነው የከበገባ የምታርጉት? ሚውጣርቁ በቃ ሚውጣር ወይ አስወሯት። ይሄው አስደበራችኋት። ለምን አታስወሯት? ታውራላላችሁ ለምን አታውራ? ይሄው ታውራኛ አንጠብቅም። ስማ ቴዲ እንዳለው የቤተሰቧን ስልክ በቃ ወይ ተውት በቃ ወይ ተውት በቃ መታ ልታወራ በቃ ቀጥይ ነይ ጥራት ነይ ተቀመጭ። ይኸው ደብሯታል፣ አስደብራችኋል። ሚውት አድርግ ካርሎስ ሚውት አድርግ። እኔ ሳልፈቅድ ማነው ሰው ሚውት እንዲያነሳ እየበላሁ ስለሆነ ቴዲ ጠይቃት። ቴዲ ቀጥል፣ እዛው ስላለ ቁጥሩን ተቀበልና ደውል። ሚውት አንተኛለሽ ወንድምሽ ቁጥር ልደውል አሁን። መጀመሪያ የኔን ሐሳብ አዳምጠኝና ላውራ። ቲክቶክ ስለጀመርኩኝ ምናምን አይደለም። እኔ እሱን የማውቀው ቲክቶክ ከመስራቴ በፊት ነው። ገብተዋል። ጓደኛ ያስተዋወቀችኝ፣ እኔ እና እሱ የተገናኘንበት መንገድ ሌላ ነው። ይሄንን ተናግሬያለሁኝ። በቃ የፍቅር ግንኙነት አለን ብዬ ተናግሬያለሁኝ አይደለ? ትናንትና እዚህ ጋር ምንም ስላላችሁን የማቆመ ነገር አይኖርም። ምክንያቱም ተገድጄ ወይም ደግሞ የሆነ ነገር ሆኜ ያደረኩት ነገር የለም። ገብቷችኋል? እኔ አሁን የ20 ዓመቴ ነው። 18 ዓመት አልፎኛል። እዚህ ጋር የሆነ ሰው ለኔ ተቆርቆሮ እንትን እንዲደረብልኝ አልፈልግም። ገብቷችኋል? እዚህ ጋር ብጨነቅ ልናገር እችላለሁ። ተገድጄ ነው ምናምን ብዬ ላወራ እችላለሁ። እዚህ ጋር ግን እኔ 20 ዓመቴ ነው አይደለ? አስባለሁኝ እንደ አንድ ወጣት ማድረግ ያለብኝና የሌለብኝን ጉዳቱና ጥቅሙን ለይቼ አውቃለሁ። አሁን በእኔ ጉዳይ ምንም አይነት ክርክር እንዲነሳም አልፈልግም። ምንም አይነት ጥያቄ መጠየቅ አልፈልግም አሁን ላይ ማለት ነው። ምክንያቱም አንድና አንድ መልስ ብዬ የምሰጠው ተገድጄ አይደለም። ይመቻት። እኔ እጄን ከዚህ ውስጥ አውጥቻለሁ። አይመለከተኝም። ከዚህ በኋላ እኔም አውጥቻለሁ። እጄን አውጥቻለሁ። ምንም አይመለከተኝም። ማንም ሰው ከዚህ በኋላ በጣም ይቅርታ አድርግልኝ። እኔ አይመለከተኝም። ችግር እንኳን ቢመጣ አልገባም። በቃ ውጣ። እጄን አውጥቻለሁ የሚል ውጡ። አንዴ ውጣ ወይ ሚውት አድርግ። እባክህ ዝም በል በእናትህ። ሚውት አድርግ እባክህ። ጆከር ነው አስወጣው ወደዛ። ቅማላ ምን አባህ ትንበጫበጫለህ? አሁን ስማ ልጅቷ ወድጄ ነው ብላለች። የቤተሰቦቿን ቁጥር ለቴዲ ትስጥ። ወዳ እንደሆነና ፈቅዳ እንደሆነ ቤተሰቦቿን ያናግራል። ይቺም ልጅ እኮ ወድጄ ነው ብላለች ከዚህ በፊት በነበረችበት ሰዓት አንተ ጋር ያንን አላለችም። ልጄ ድንግልነሽ በሉኝ ብሎ ድንግል ነኝ ብያለሁ አለች እኮ ቅድም ነገረችን። ድንግልነሽ ያላልኳትም። ኧረ ምን ሆናችሁ ነው? እኔ በይ ያላልኳትም። ምን ሆናችሁ? ኦኬ። ስለዚህ ልጅቷ የቤተሰቦቿን ቁጥር አንዴ ቴዲ ስማኝ፣ ልጅቷ በእኔ ሀሳብ ነው እንዴ የምትመራው? ትልቅ ሰው አይደለች እንዴ? እንደዚህ በይ ሳሮን መታለች፣ አስገቧት። ሳሮን መታለች፣ አስገቧት። እንደዚህ በይ ስለተባለች ትናንት ይኸውልህ፣ አሁን እኔ እርግጠኛው በምን መሰለህ፣ ትናንትና እቺ ልጅ የፍቅር ግንኙነት ነበረን ከኔ ጋር አልከን፣ እዚሁ ላይቭ ላይ ሪከርድ አመጣለሁ። ዛሬ ደግሞ እቺ ልጅ ትናንት ገብታ የፍቅር ግንኙነት የለንም አለች፣ አንተ አለን አለ። ዛሬ መተህ ደግሞ ምንም የፍቅር ግንኙነት የለንም አልክ አይደል? እስቲ ቆይ ልጄ፣ እኔ እናንተ የፍቅር ግንኙነት አለን? እስቲ እውነቱን አውራ። የለንም። እውነቱን አውራ። እሺ ለምን አልክ? አንቺ ቆይ ትናንት ለምን አለና እዚህ ጋር ሪያሊቲውን ይዘን እናውራ። ቴዲ ከዚህ በፊት ሁለቱም ፍቅረኛ ነን ነው የሚባባሉት። ገባ? ፍቅረኛ ነን ሚዲያ ላይ የሚሰሩት እንደዚህ ነው። በቃ ሚዲያ ላይ የሚሰሩት ፍቅረኛ ተባብለን ነው የሚሰሩት። ፕሊስ አንድ ጊዜ አንድ ሰው ሲያወራ ካርሎስ ተደራቢ አትሁን። እኔ አስወጣችኋለሁ። ቅር እንዳይላችሁ። አንዴ ቴዲ እኔና እሷ ስንሰራ አታውርዱ። ቴዲ እኔና እሷ ስንሰራ ፍቅረኛሞች ተባብለን ነበር ስንሰራ የነበረው። ገባ አይደለ? ሁሉም ላይ አይዲያ ማን ያመጣው? እነ ዳኒፓ አላመጡትም። ከዚህ በፊትም እኮ ላይቭ ገብተናል። እነ ዳኒፓ ሳይኖሩ እኮ ሳሮን እኔና አንቺ አልገባም። አይደለም እኔና አንቺ አልገባንም። ያዳጋ ገብተናል። ኤርሚ ኤችዲ ጋር ገብተናል። ካስታወሽ እነ ዳኒፓን ሳናገኛቸው ሳሪ አንዴ ትናንት አይዲያውን የባልና የሚስቱን አይዲያ ነው የምልህ። በትክክለኛ በስነ ስርዓት ስሩ ምናምን ያሉት እነ ዳኒፓ ናቸው። አትዋሽ። እዩ ወደሽ ፈቅደሽ ሰርተሻል አይደለ? እየሰማሽ ነው? መድኃኒት አድርገውብኝ አስገድደውኝ ነው እኮ እያለች ነው። እየተስፈራራው ነው የሰራው አይደለም። አሁን እያወራች ያለችው እኮ ስለ ቪዲዮ እኮ ነው ብራዘር። ስለ እኔና እሷ ካፕል ሆነን የሰራንበትን ቪዲዮ ነው እያወራች ያለችው።
እኮ ያንን ሁሉ ስራ የሰራሁት ቪዲዮ ይዘው እያስፈራሩኝ ነው፣ ፍራቻ ስላለብኝ ነው እያለች ነው። አይደለም ይኸው ጌታ ጠይቃት፣ እሺ ጠይቃት። ፈርተሽ ነው ወይስ አይደለም? ሳራ አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ወይ ቴዲ ተረጋጋ እንዴ። ጃፕ አንድ ልጠይቀው። ትናንትና እቺ ልጅ ገብታ ስታወራ እየተጠየቀች እያለ ጓደኛ ናችሁ ወይ ስንላት አይደለንም ስትል ይሄ አሁን ስለ ቪዲዮ ምናምን አይደለም የምናወራው፣ ስለ ሪያሊቲ ነው የምናወራው። አንተን ደግሞ ጠየቅን። እቺ ልጅ ጓደኛ ነች ወይ ነበረች፣ ፍቅር ግንኙነት ነበራችሁ ወይ አለ አይደል ጆከር? አሁን ያ ሪያሊቲ ነው የምናወራው፣ ስለ ቪዲዮ ምናምን ነበረን አልክ አንተ አይደል? ስለ ሪያሊቲው ልንገርህ። እኔ እኮ አልኩ ሚዲያ ላይ ሁላችሁ ብያለሁ፣ አልክድም። እሱን እኮ አልክድም፣ ነገርኩህ እኮ። ሁለታፍ እኮ ታዲያ ስማኝ፣ እኔ ልነግርህ እኮ ነው። ቅድም ምን ብዬሽ ነበረ? ጓደኛ ነበራት፣ ፎቶ አሳይቼ ነበር እዚህ ጋር አይተህ ከሆነ እሱን ፎቶ። ምን የሚኖራት እሱ አገባንም እኮ። ስለዚህ እኮ እያልኩ ያለሁት አቷሽ ልጄ እሺ፣ ቆይታው ምንድነው? እሺ እኔ ግራ ገባኝ። እኔ ላስረዳ። ይኸውልህ ያብስራ እኔም አውቀዋለሁ አንተም ታውቀዋለህ አይደለ? ያብስራ ጓደኛ እኮ ጓደኛ ነው። መች ጓደኛ አይደለ? መጥቻለሁ እና የዛን ቀን ያብስራ ቪዲዮ ሊሰራ ነበረ። ከዛ በኋላ እንትኑ ምንድነው አየሩ እንትን አላለለትም። ከዛ እዚህ ደርሰን ከምንመለስማ ምናምን እኔም ፎቶ አንሱኝ ብዬ ብዙ ፎቶ አለኝ አንተ ስልክ ላይ ፎቶ አነሳኸኝ እዛ ፓርክ ውስጥ። ከዛ በኋላ እኔና ያብስራም ዝም ብለን ኖርማል የተነሳ ነው እንጂ ይሄው አዩ ትምጣና እኔና ያብስራ ፍቅረኛ ከሆነ ቪዲዮ ሰራችሁ። አንቺ ከቪዲዮ ውጪ ተገናኝታችሁ አታውቁም? እሱ ያሳየን ፎቶ ያንቺ ፍቅረኛ አይደለም? አለመመልከት አይደለም፣ ተገናኝታችሁ አታውቁም ወይ? የምትመልስልኝ አልተገናኘንም። እኔ ችግር የለውም አመጣለሁ፣ ሌላ ኤቪደንስ ስለማመጣ ልጁም ጓደኛዬ ስለሆነ። እሺ ይዘሽ የመጣሽው ሪከርድ ምንድን ነው? ይዘሽ የመጣሽው ሪከርድ እሺ፣ ሚውት አድርግ። ይሄ ቪዲዮ ማለት ነው አዩ የምትባል ልጅ አለች። ቅድም እሷ ጋር ቡልቡላ ነኝ ነይ የሆነ ቪዲዮ እናሳይሻለን እያሏት ግብዳውና ሊልጄ እየሄዱ እሷ ለእሷ ይላኩላት። ካርሎስን አስገቡት። እሺ ቀጥይ። ቆይ ይሄ ሲሄዱ ነው ካርሎስን ሳቡት። የመጣው ነው ቡልቡላ ከደረስኩ በኋላ ነው እንደዚህ የምትይው። ችግር የለውም የፈለገው ነገር ይፈጣል። ጆከር ለብሮ የሚያስወርዱኝ በእናት ወደ 3-4 ጊዜ ያስወርዱኛል። ተረዛ ለምን ሚሊዮን ጊዜ ያዘ ገብታ ሚውት አድርግ። አንዴ ጃጃላለ እንደ ሌላ ቤት ያለ መሰለህ እንዴ? ስርዓት የሚባል ነገር ቀጥይ። እሺ አሰሚ። እኔ ደርሻለሁ፣ ቡልቡላ ጋር ነኝ። አሁን ቶሎ ሎኬሽኑን ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም ይፈጣል። ብቻ ሎኬሽኑን ላኪልኝ። ደርሻለሁ፣ እየመጣሁ ነው። ቡልቡላ ከደረስኩ በኋላ ነው እንደዚህ የምትይው። ችግር የለውም የፈለገው ነገር ይፈጣል። ብቻ እኔ ደርሻለሁ፣ ሎኬሽኑን ላኪልኝ። ምን ሽ ነው ሙሉ ምትይው? ግብዳው ነኝ። ይሄ ደግሞ ያኛው ቡልቡላ እየመጣ አይደል እንዴ? ቡልቡላ ምኑ ጋር ነው? ቦታውን ሎኬሽን አለ። ይሄኛው ቡልቡላ ነኝ እየመጣው ነው እያሏት ነው። እና ምንድን ነው ምናምን ስትለው የምናሳይሽ ነገር አለ ከሱ በኋላ ትፈርጃለሽ ምናምን እንደዛ ነው እያሏት ያሉት። እኔ መቼ አንቺ ጋር ነች አልኩሽ፣ ፈልገንሽ ነው። ከዛ እሷን ከፈለጋችሁ እኔ ጋር የለችም አለቻቸው። ከዛ ምን አለ እሱ እኔ እሷን ፈልጌ ያረል ይሄው ያልኩሽ። የቱ ጋር ነው ቡልቡላ? ምኑ ጋር ነው? አታውሪም እንዴ? ምንድን ነው? እኔ መቼ አንቺ ጋር ነች አልኩሽ፣ ፈልገንሽ ነው እኮ ነው። በጣም እያናደርሽ ነው፣ ትግስት እያስጨረስሽ ነው። እዚህ ጋር አልመጣም ብለው ነው አንቺ ነሽ ቡልቡላ ብለሽ ያስመጣሽኝ። እዛ ድረስ መጥቼ ደግሞ መልፋት አልፈልግም። አንቺን አግኝቼ እኔ እሷን አልፈለኩም። አንቺን አግኝቼ ላሳይሽ ነው፣ የሆነ ቪዲዮ ላሳይሽ ነው የመጣሁት። አየህ ይኸውልህ የዛን ታይም እኔን አላገኙኝም ነበረ እና በእሷ እኔን የሚያገኙ መስሏቸው ወይም ደግሞ ለእሷ አሳይተው እሷ ለእኔ ስለምትነግረኝ ማለት ነው ነይ ውረጂ፣ እኛ እሷን አንፈልግም፣ የሆነ ቪዲዮ ልናሳይሽ ነው አሏት። እናትሽ ትበዳለሽ። እሺ እናረሹ የሸርሙጣ ልጅ በህይወትሽ ፈረጅሽ መቀመጫ ነው ማሳጣሽ። የእንግዲህ ልጅ በጣም ይሄ ግብዳው አንድ ላይ ነበሩ ሁለት። ቆይ እሺ አንድ ጊዜ ሳራ ሚውት አንሳ። አባቱ አንተ ታውቃለህ ይሄን ሪከርድ አብረህ ነበርክ? ይሄ ሪከርድ ሲደረግ እሺ ላስረዳ። ስለሱ ሪከርድ ያው የሱ ድምጽ አለ እዚህ ጋር ይሄው እየመጣው ተጨርሰው። እሺ ሚውት አድርግ። ጨርሽ ይሄኛው ገና ይሄ የልጄ ድምጽ ነው። አንዴ እኔ ደርሻለሁ፣ ቡልቡላ ጋር ነኝ። አሁን ቶሎ ሎኬሽኑን ላኪልኝ። ሌላ ነገር አይደለም። እዛ የሚፈጠረውን ችግር የለውም ይፈጣል። ብቻ ሎኬሽኑን ላኪልኝ። ደርሻለሁ። እዛ የሚፈጠረው ነገር ይፈጠር። ከዛ ይኸውልህ እምቢ አልወርድም። እናትሽ ትበዳለሽ። እሺ እናረሹ የሸርሙጣ ልጅ እናትሽ ትበዳለሽ። እሺ እናረሹ
ሪከርዱን አሁን አንቺ ታዲያ ይሄንን ነገር ካለሽ ለምን ህግ ቦታ ሄደሽ ይሄን ድምጽ አታሰሚም? ለምን አልከሰከሽም? ከኔ ጋር መሄድ እንችላለን። እሺ ህግ ቦታ ይሄኛው ቪዲዮ ይሄኛው ቮይስ ያውልህ ወደ እሷ ስልክ አልነበረ የተላከው። እኔ እሷ ስልክ አልነበረኝም። አሁን የላከችልኝ ስልኳን አፈላልጌ ዛሬ ደውዬላት አሁን ልካልኛ። ይኸው ላይቭ ላይ ናት ወይ እሷ ገብታ ታውራ አለች። አዩ ካለሽ ግቢ። የትናንትና ይቅርታ ያለሽ ቪዲዮ ሪከርድ አለሽ? አሁን ሪከርድ ያለሽ አንዴ ላውጣው። እሱንም አሰሚናል እና አስቀምጪ። እሱንም አስቀምጪ አብረሽ። ይሄንን ነገርኳችሁ እኮ ካርሎስ ካርቶን አሰሚ ሪከርድ አሰሚ። ታፕ አድርጉ። ሌሎቻችሁ ኮፒ ሊንክ ታፕ አድርጉ። ዝም ብለህ ታዳምጣለህ። ቤቱን ስታክ እያደረገ ነው። ዋርኒንግ እየሰጠኝ ነው። ያሉ ነገር ሳሩን ያው ለተፈጠረው ነገር ወደፊትም ለተፈጠሩት ነገሮች ያው ለሁሉም ነገር ያው ይቅርታ እንድታረጊልኝ እፈልጋለሁ። ያው ባለማወቅም ሊሆን ይችላል ይሄ ነገር የተፈጠረው፣ ግን በቃ ይቅርታ። እሺ ዩቲዩብ አታንሱት አንዴ። በዚህ ዙሪያ አልኳችሁ ትላንት ላይቭ እየነበርኩኝ ካርሎስ ነው። ለምን ይቀርታል? ላስረዳ ነው። ይሄ ላይቭ ላይ አይደለም እኮ ላስረዳ። አንዴ ጆከር አንዴ እኔ ሰማኋት አይደለ? አሁን ደግሞ ትስማኝ። ትላንት ላይቭ ላይ ይሄ ነገር ስታወራ እሷ ነቅላ ወጣች አይደል? ያው አስወጥተኸኝ ነው ልጅ እያወራሁ ነበረ። አላስወጣሁሽም። ነቅላ ወጣችም አስወጣሃትም። እኔ አላስወጣሁሽም። አንዴ እኔ ላውራሽ። እኔ ለምን አላወራም? የኔ ድምጽ ለምን አይሰማም? እኔ ላውራ። ሚውት አድርግልኝ። እሺ እኔም ታደርግልኝ። አንዴ እኔ ላውራ። ታሰማ እንፈልጋለን። ቀጥል። አንዴ እኔ ላውራሽ። አንዴ ላውራ። እንዴ ለምን አላወራም? አንዴ ላውራ። እኔ ጆከር እኮ ነው የማናግርህ ብራዘር። እሺ ትላንት ስማኝ። ላይቭ እዚህ ጋር እያወራን እያለ አንዴ ካርሎስ ምን አለኝ? ውጣና ኢንስታግራም ላይ እናውራ አለኝ። ከዛ እያወሩ አገኘኋቸው። ሳገኛቸው እያወሩበት የነበረበት መንገድ ምንም ማውቀው ነገር የለም። ከዛ በፊት ሪከርድ ካለ እሱ ሪከርድ ይዛው ትምጣ። ካርሎስ ምን ሲል ለሁሉም ነገር ላይቭ ላይ ለተስተጓጎላችሁት ነገር ይቅርታ ተባባሉና እዚሁ እናንተ የራሳችሁን ስራ ስሩ ሲላለውን ቮይስ ታምጣልኝ። ለምን ከት አድርጋው ነው ያመጣችሁ? አሁን ገባ አይደለ? ጂዋንም ሲያወራ ነበረ፣ ካርሎስም ሲያወራ ነበረ። እሱን ነገር ይዛ ትምጣ። ለምን ቮይስ ከት ታደርጋለች? ቮይሱን ከት ታደርጋለች? አንተ ከገባህበት በኋላ ያለው ኖ ገባኝ። እኔ ከገባው በኋላ ካርሎስ አንዴ እኔ አዳምጥኩሽ እኮ። እኔ ከገባው በኋላ ካርሎስ ምን ብሏል? ለሁሉም ነገር ላይቭ ላይ ለተጓጎላችሁት ነገር ይቅርታ ተባባሉ። እናንተ ስራችሁን ስሩና ከፍ በሉ። ምን አገባችሁ ስለሌላው ነገር ነው ያለው። ከዛ በኋላ ይቅርታ ተባባሉ አለ። ይቅርታ ተባባለ። ገባ አይደለ? ይቅርታ ተባባለ። ያቃለኝ አንድ ጊዜ ቆይ ሳራ፣ እሺ አንተ ሪከርድ ያለኝ እሷ ታሰማና እኔ ያሰማለሁ ብለሃል። እስኪ አሰማና። ሪከርድ አለኝ። ሪከርዱን ደግሞ ምን መሰለህ? ትላንት ማታ ደውላልኝ ያወራችሁ ነገር ነበረ። ምንድነው ያለችው? እኔ ያሰማለሁ አንድ በአንድ። እዚህኛው ስልኬ ላይ ስላለ ወደ ቴሌግራም ስማኝ፣ እዚህኛው ስልኬ ላይ ያለው አንዴ ወጥቼ ቴሌግራሙ ላይ እንትን ብዬ ነው ማሰማ። ብዙ አይነት ቮይሶች አሉ እኔ ጋር። ትናንትና እስከዛ ሐሳቧን እሷን እንሰማለን። በስልክ ነው ያወራነው። እኔ ምንድነው ያልኩህ? ይኸውልህ እኔ እናንተ ምንም ነገር እንዳልነበረን ቪዲዮ ስራና የይቅርታ ቪዲዮ ስራልኝ። እኔ ቤት አይደለም እሱም ብቻ አይደለም። በግድ ይኸው ምስክር ሳባለች እኮ ሳባለች እኮ አንዴ አረ ሚውት አድርግልኝ። ሳራ ይዞ ይምጣ ቮይሱን እሺ እያልኩ ያለሁት ምን እንደሆነ ልንገር። ሪከርዱን ይዤ እመጣለሁ። ሪከርዱን ይዤ ከመምጣት አንዴ ላውራና ውጣና ይዘና አንተ እመጣለሁ። አንድ ደቂቃ ላውራ። አንዴ ትናንት ማታ ደውላልኝ 5 ሰዓት ላይ ነበር የደወለችልኝና ስትደውልልኝ ምን አለችኝ? እሷ ድምፁን ቃል በቃል እንድሰሙ ስለምፈልግ ነው። ምን አለችኝ መሰለህ? ቪዲዮውን እንዳያስክብኝ አድርገህ ለህዝቡ አውራ፣ ይቅርታ ጠይቅ ስትለኝ ለምንድን ነው ይቅርታ የምጠይቀው? እኔ በምን አይነት መልኩ ነው? ለምን ሲጀመር ያላደረኩትን ነገር ለምን አምናለሁ? እኔ አሁን ይዤ እመጣለሁ። ቆይ ጠብቁ። እኔ ላውራ። ካርሎስ አለ አይደለ? ካርሎስ አለ። ይኸውልህ ምን እንዳለኝ ታውቃለህ ጆከር? ይሄ ነገር እንዳይባባስ እንደዚህ እናርግ አለኝ ካርሎስ ማለት ነው። እሱ ቪዲዮ እንደ ፍቅረኛሞች ነበርን በሉና ከዛ በኋላ በጣም ስለምወዳት ነው ቪዲዮ ምናምን ያልኩት ምናምን ብሎ እንዲያወራ አድርጉ ማለት። አሁን ልጄ ቪዲዮ የለም ግን አውቄ ለሷ ለማስፈራራ ቪዲዮ አለ እላለው እንጂ ምናምን ብሎ ይኸው ካርሎስ አውራ
እኔ ይኸውልሽ በመሀላቸው የነበሩ አንድ ቀን ይላውራቀኝ ምን ተፈጠረ መሰለህ ጆከር፣ እዚህ ጋር መሀል ላይ ሁለቱ ተጣልተዋል ምናምን ያለው ነገር እየተረገበገበ ነው ምናምን ያለው ነገር ፒስ እንዲፈጠር እሷንም እሱንም ጠርቼ እንዴት ፊክስ መደረግ እንዳለበት አወራን። በቃ ይቅርታ ተባባሉ ተባለ። ልጅ ይቅርታ አላት። እሷን በበኩላ ስታይል ብላ ሄደች። ሊልጄን ፒስ ብሎ ሄደ። ለላይቭ ላይ ደግሞ ምን ብላችሁ መልስ መስጠት አለባችሁ? ላይቭ ላይ ወጣችሁ በቃ ፍቅረኛ አልነበረም ምናምን ብለ ቪዲዮ ስራ ተባለ። እሱንማ እኔ ነኝ ያልኩት እኮ ሳሪ፣ እኔ እኮ ነኝ ያልኩት እሱ አይደለም ያልኩት። እኔ ነኝ እንደዛ አልከኝ አይደለ? እኔ ደግሞ በቃ እንዳይጋጋል ላንተ ብዬ ማለት ነው እንደዛ ብለህ አውራ አልኩት ለሱ። ይኸው መጥቶ ያውራ እንጂ እኔ መናገር ፈልጌያለሁ፣ ግን ነገሩ እንዳይባባስ ስላልከኝ በሰላም እንፍታው ስላልከኝ ነው። በቃ እንደዛ። ይሄ የካርሎስ ሀሳብ ነው። ቅድም ራሱ ስደውልለት ካርሎስ አልነገረህም እንዴ ብዬ ነው የጀመርኩለት። ምንም አልነገረኝም ብሎ መልሼ እደውላለሁ ብሎ ዘጋብኝ። ቆይ አንቺ ይዞ ያሰቃየሽ ልጅ እንዴት ነው እንደዚህ ተደርጎ ላሽ ይባላል? እኔ ሳሪ አንድ ጥያቄ መጠየቅ የምፈልጉት ነገር አለ። አንቺ ማለት እስከ ዛሬ ካሃ ብላችሁ ቪዲዮ ስትሰሩ ከመጀመሪያው ጀምሮ አስገድዶሻል እንዴ? ከመጀመሪያው ጀምሮ ስትሰሩ እንዴት እንደሆነ ታውቃለህ ካርሎስ? ይኸውልህ በመጀመሪያ እንስራ አለኝ አይደለ? መስራት ጀመርን። ከዛ በኋላ እነ ዳኒፓ እንደዚህ ሀሳብ በላይ ማምጣት ጀመሩ። ከዛ እንደዚህ ፕሮሞሽን ይመጣል እኮ ላይቭ ግቡ ምናምን ማለት ጀመረ። ከዛ በኋላ እነሱ ከማለታቸው ግን አንድ የሆነ ቀን ገብተናል ላይቭ እኔ ሊልጄ አብስራ ያልኩ ልጅ ይሄ የቅድሙ ፎቶ ያሳየህ ቀን ማለት ነው። የዛን ቀን መሸብኝና ከዛ የእህቱ ቤት እዛ ነው ያደርኩት። የእህቱ ቤት የሊልጄ እህቱ ቤት እሱም እኔም እዛ አደረንና ከዛ ቪዲዮ ሰራን። ያው ቀሚሴን ካየኸው ከልጁ ጋር የተነሳውበት ፎቶና ቪዲዮ አሁን ከልጄ ጋር መጀመሪያውን ቪዲዮ የሰራውበት ቀሚሴ አንድ ነው። እሺ ሳሪ እዚህ ጋር አንድ ጥያቄ ልጠይቅሽ። ሊልጄ ማስገደድ የጀመረው የቱ ጋር ነው? ከየትኛው ጊዜ ጀምሮ ነው ማስገደድ የጀመረው? እነ ዳኒፓ ማስገደድ የተጀመረው ከየትኛው ጊዜ በኋላ ነው? ማስገደድ የተጀመረው መቼ እንደሆነ ታውቃለህ? በቃ እኔ እኮ ምንም አላውቅም ነበር፣ ዝም ብዬ ነበር ስሰራ የነበረው። ከዛ የሆነ ቀን በቃ ሰለቸኝ። ከዛ ከግብዳው ጋር ተጣልቼ በጥፊ መታኝ አላልኩህም? ከዛ ወጣሁኝ። ከዚህ በኋላ አልሰራም ቪዲዮ ካንተ ጋር ምናምን ስለው ካንተ ጋር ቪዲዮ አልሰራም ምናምን ስለው ማለት ነው ይሄን ቪዲዮ ብሎ አሳየኝ እንጂ እስከ ተወሰነ ሰዓት ሰላም ነበራችሁ፣ በሰላም ነበር አንቺ የምትሰሪው ማለት ነው። ከዛን የሆነ ሰዓት እምቢ ስትይ ማስፈራራት ጀመረ ማለት ነው። ከዛ በፊትም የሆነች እውነቱን አታወጡም። ግን አሁን እኮ እኔ ምንም ማን እኮ ፊት ለፊት ነው ያወራሁት። የሆነ ነገር ተደብቋል። ስማ ካርሎስ የሆነ የተደበቀ ነገር አለ። በቃ ምን አይነት ለምሳሌ ራስ የእውነት ግልጽ ያልሆነ ነገር አለ። ግን ግልጽ አድርጉ ሁሉንም። ከዛ በፊት ማለት ነው ተወዛግቡን እንጂ ጋይስ። ከዛ በፊት የዳኒፓ ፍቅረኛ ነበረች። እንዲሁም እንደዛ ብላኝ እያለቀስኩኝ ለሲኮ ነበር የነገርኩት። ከዛ ዳኒፓ መጣና ግብዳው ምናምን ሊልጄ ሄዱና አውቀው አስጠፍተናል ምናምን እንዳታለቅሺ ምናምን እንደዚህ ቪዲዮ የሚባል ምናምን ነገር የለም አሉኝ። እነሱ ያቀዱበት ነገር ነው። እኔ አላቅም። በቃ የዛኔ እንደዛ ስትለኝ የሆነ አምኛለሁም አላመንኩምም እና የሆነ አሳመኑኝ ምናምን አባበሉኝ። አሁን አስጠፍተነው መተናል ምናምን ማሉልኝ ምናምን። ከዛ እኮ ፀጉር ቤት ብዬ ወጥቼ ከዛ እዛ ጆን ዳንኤል ቤት የነበረውን ቦርሳዬን ላወጣ ስሄድ አቤል የጆን ዳንኤል ጓደኛ አለ። አቤል ጋር ስሄድ ሊልጄና ግብዳው እኮ ቦርሳሽን አውጥተውታል አለኝ። ከዛ በኋላ ብርም ነበረው ቁልፍም ነበረው። ከዛ አንተ ሌባ ለምንድን ነው ቦርሳዬ ምናምን ስለው እሺ ጠብቂኝ አለኝ ማለት ነው። ከዛ ፀጉር ቤቱ እያለ ነበር የወጣሁት። በዛው ፀጉር ቤት ገባውና ወደ ቤት ስሄድ ግብዳው እቤት እየጠበቀኝ ነው። ከዛ መታኝ ማለት ነው። ምንም አላልኩም፣ እንበይን ተቆጣጥሬው ምናምን። ከዛ በኋላ ወጣሁኝ። ከዛ ወጣው አልተመለስኩም እዛ ቤት። ከዛ ፈለጉኝ፣ እኔን አጡኝ። ከዛ በችች በአዩ መጡ። ከዛ 15 ቀን ምናምን አልፎ አገኘኝና ይሄን ቪዲዮን አሳየኝ ምናምን። ኦኬ ልቀቀው ምናምን ብዬ ለእህቴ ነግሬያት ምናምን የመጣው ይምጣ ምናምን ብላኝ ከዛ በኋላ ወጣው ማለት ነው። ቪዲዮን ያሳይሽ ሊልጄ ነው? ቪዲዮ ያሳይሽ ሊልጄ ነው? ፎቶ ያሳይሽ? አዎ ራሱ ያውልሽ። እኔ ምንም ልልሽ አይደለም። ሊልጄን አስገባው ጆከር። ይሄን ቪዲዮ ብቻ ላሳየሽ ራስ አስገባው። ይሄ ቪዲዮ እኔ ጋር ብቻ አይደለም ያለው፣ ሊልጄ ጋርም አለ፣ ግብዳው ጋርም አለ፣ ዳኒፓ ጋርም አለ አለኝ ማለት ነው። ከዛ በኋላ እሺ ምናምን ብዬ ሄድኩኝና በቃ ተስፋ ሲቆርጥ የሆነ በዛም አልመለስ ስለው ያለው አማራጭ
ሚስቴ ሳሮን ጥላኝ ሄዳለች፣ በአሁኑ ሰዓት ከሌላ ወንድ ጋር ግንኙነት እንደጀመረች መረጃ ደርሶኛል ብሎ የራሱን ስም አጽድቶ እኔን እዛ ጋር በቃ እንደ ልክስክስ ከዚህም እዛም እንደዛ ነው ያዋረደኝ። እኔ ግን ዝም አልኩኝ በሰዓቱ። ጆከር ቀጥል አውራ ቀጥል እንጂ ዋትስአፕ አለ ጆከር? ዋትስአፕ ያለው ቴዲ ወይ አንድ ሰው ዋትስአፕ ካለው የሳሮንን አንዳንድ ቪዲዮዎች ልክላችሁና በዛ ለምን እንደላኩላችሁ እነግራችኋለሁ። ምክንያቱንም እና ደግሞ አብረንም መስራት ያቆምንበትን ምክንያት እኔ ግልጽ አድርጌ እነግራችኋለሁ። ዋትስአፕ ያለው ሰው ቁጥሩን ይላክልኝና ቪዲዮ ልካለሁ። ኖ ቴሌግራም አለ ኢንቦክስ ይደረግልህ። በዚህ ይዘጋል። ለዚህ ኢንቦክስ አለ እሱን አይደለም የእርቃኑን ቪዲዮ አይደለም ቴዲ አይደለም፣ እሱን አይደለም የእርቃን ቪዲዮ ማንም አይቀበለውም። ማንም ጋር የለም ሲጀመር፣ እኔ ጋርም የለም። እሱ ሲጀመር እኔ ጋር ያለው ቪዲዮ ነው ቴዲ ቪዲዮ ያቆምኩበትን ካለም ማንም አይቀበልህም። አንድ ጊዜ አንንጫጫ። አንተ አሁን ዋትስአፕ የፈለከው ምን ለማሳየት ነው? ቪዲዮ ልልክልህ ነው። ከእሷ ጋር ለምን መስራት እንዳቆምኩበት ምክንያትና እንዴት እንዳልተስማማን እኔ ልልክላችሁ ነው። ገባ አይደለ? ቪዲዮ ልልክልህ ነው። ቴዲ አለ፣ ለቴዲ ላክለት። ቴዲ ቴሌግራምን ወይ ዋትስአፕን ላክለት። መዝገቡ ቴሌግራም ልኮልኛል። ለመዝገቡ ልካለሁ። ልጄ ኖ ለመዝገቡ ምንም ነገር እንዳለ ኖ ለመዝገቡ እንዳትልክ። ራስ አንዴ ልጠይቃት። ሳሪ አንቺ ሰፈርሽ ትክክለኛ ሰፈርሽ የት ነው? እዚህ ጋር መናገሩ አስፈላጊ ነው? አይ ቡራዩ ወደ ቡራዩ እንደ ሰመዱ ምን ሆነ ነው? አይ ሰፈርሽን ማጥና በሰላም ነው። ግን አዲስ አበባ ነው ከቡራዩ ቦሌ ገርጂ ድረስ እየኖረች እንግዲህ ትምህርት ቤት ያቺኛዋን ልጅ ነው እሱን ቆይ ሰመዱ ቆይ አንድ ጊዜ ሰመዱ አሁን አታሽ በስቺን ሳራን ቴዲ አግኝቷት በህግ መጠየቅ ያለባቸውን ሰዎች ይጠይቅላታል። እነዚህ ግብዳው ምናምን የሚባለው ገባ ያ ቴዲ ጋር ይገናኛሉ። ያለውን መረጃ ታሳየዋለች። መነጋገር ያለባቸው ይነጋገራሉ። ቴዲ አዲስ አበባ ይኸው ጆካ አሁን መያዝ የምንችለው የሳሪን ጉዳይ ነው። ሳሪ እየተጋፈጠች ነው ያለችው። ያቺ አምና ተቀብላለች። እዛችን ለመጋፈጥ ገና ያቺኛይቱማ መብቴ ነው አለችው። መብቴ ነው። ዝም ብለህ ኧረ ተው ቡላላ ተው። እሺ ስልኳን ተቀበል፣ ቤተሰቦቿን ስልክ ተቀበል። ጃፒ እሺ ቆይ ቡላላ አንዴ ቅድም ቪዲዮ ላሳይ ሲል ነበር አይደል? አብረው ሆነው ያን ለምን አትጠይቁትም? የትኛውን ቪዲዮ ነው ሊያሳዩት የነበረው ለጓደኛው? ይምጣ። እሺ ይግባ። አንድ ጊዜ ቴዲ ይግባ። አብሮ ሆኖ ቪዲዮ አሳዩ ሲል ይል ቮይስ ሰምተናልና እሱን የትኛውን ቪዲዮ ነው ሊያሳያት የነበረው? ከዛ ውጭ ደግሞ ቴዲ ይኸውልህ የዚህኛይቱን ልጅ የቤተሰቧን ስልክ ወስደህ ደውል። እኔ የሆነ ነገር ሻይሉም እንዴ አለችበት። ካርሎስ ለምን ወጣ? ካርሎስ ለምን ወጣ? ልጁ ሲወጣ ለምን ወጣ? እነሱ ሊያወሩ ነው። ና ተመለስ። ካርሎስን አግባ። አላስገባም። እኔ የመዝገቡ ፍጥነት ካርሎስማ እግር ያዥ ናት መሰል። ካርሎስ ወጣ ገባ በዛች በጣም ራሱ እጁ አለበት። ካርሎስ ራሱ እጁ አለበት። ካርሎስ ራሱ ቪዲዮ ተይዟል። ግልጽ ነው። ቪዲዮ ተይዟል። ግን ተይዞ ሳይያዝ ለምን ቪዲዮ ተያዘ ትላለች? ሲጀምር አብረው ብዙ የቀመሩት ቀመር አለ። የምሬን ነው። እቺ ልጅ የደረሰባት ነገር ይኖራል። ነገር ግን ውስጥ ላይ እኛ ማናቀው ሁለቱም የተያዙት የራሳቸው ጉዳይ አላቸው። ምክንያቱም አንድ ሰው አንድ ላይ ለረጅም ሰመዱ አሁን የሆነ ግልጽ ያልሆነ ነገር አለ። አንድ ላይ ከኖሩ ብዙ ነገር አሳልፈዋል። ብራዘር ከቤተሰብ ትታ ሄዳ አንድ ላይ ከኖሩ ብዙ ያለፈ ነገር አለ። ብዙ ጊዜ ሰክረዋል። ብቻዋን ሴት ሆና ሰክራ ምናምን ብዙ ነገር ይኖራል። ብዙ ነገር አለ። አዎ ይሄን ደግሞ እኛም ኖረናል በጊዜያችን። ገባ አራዳለች። አቤቱ ቀስ አንዱም እንደሚል ታውቃለህ ሰሜ ልጅ የተው በጠፊ ነው አትኩራበት። አንድ ነገር ልንገራችሁ ቡላላ፣ እኔ እንደ ሀሳብ
ሁለቱንም ማስማማት እንጂ ከዚህ በኋላ ምንም የሚፈጠር ነገር ያለ ምን ማለት ነው? አትቆይ አንዴ ሴት ልጅ ሁሉ የምትለው ነገር ነው። ምን ታረጋሽ? ቴዲ አንድ ነገር ልንገርህ፣ ቆይ እስቲ በስነ ስርዓት እናውራ። ይኸውልህ ሪያሊቲውን እናውራ። ማለት እሷም እዚህ ጋር ተበደልኩ ነው እያለች ያለችው፣ ይሄን በዚህ በኩል አላደረኩም ነው እያለ ያለው። ትክክለኛ ማስረጃ እሷ ጋር ወይ በስነ ስርዓት አሁን የሁለቱን ሪከርድ አሰማችና ለቪዲዮ እናሳይሽ ነው እያለ ነበር። ምን አይነት ቪዲዮ ነው የሚያሳያት? ይንገረን እስኪ እንጻል። እኔ ጥሩን ክፉም ደግም አሳልፋችኋል። እኔ ቢስማሙ ነው ባይ ነው። አዳምጠኝ ካርሎስ፣ አንተ ብታውቃለህ፣ ነገሩን በደንብ ታውቃለህ። ሪከርዱ ላይ ሰምተናል። ቪዲዮ ልናሳይሽ ነው የመጣ ነው የሚል ሪከርድ ሰምተናል። ቪዲዮ እንደተያዘ ግልጽ ነው ማለት ነው ያ ማለት። ስለዚህ አሁን የምን መረጃ ሳይሆን መረጃ አለ። ልጅቱ ቪዲዮ እንደተያዘባት በራሱ ያግብደው ምናምን የሚባለው እኔ አላውቀውም። ይመለስ። የት አለ እሱ? የት አለ ልጅ? አብሮ ነበር ትናንት ገስት ላይ ነበር እሱ አብሮ ከነካርሎስ ጋር። ማን ነው? ግብዳው የሚባልሽ አንዴ አውሪ ሳሪ አንዴ አዩን አስገቧት። አዩ ግቢ አንድ ቁጥር ጻፍልኝ እና አስገባለች። ፍላወር ተስጥ እኔ ስባታለሁ። አንድ ቁጥር ጻፍ። ጅቦንም ሳበው ራስ ጅቦ እየላከ ነው። አስገባው ራስ ዛሬ ምን ሊሰራ እኔ ልናገር። እሺ ቆይ ዳሪ ከታይል አርግሽና ትመለሻለሽ። ኦኬ ቆይ ጆከር አንዴ ልናልወጣ ብዙ አልቆይም። እዚህ አንዴ ተናገር ጅቦ። ጦጣ አዩ አንድ ቁጥር ጻፊ ወይ አንድ አበባ ስጪኝ። ምን አልክ ጅቦ? ጦጣ ሰው ደፈረ ብላችሁ የምታወሩት ወይስ ምን? አልገባኝም። አስወርዶ ሞት ስለማይታየኝ አስወርዱት። ሞዴሬተር አስወርዱት። እንደዚህ በሰው ልጅ ተፈጥሮ የፈጣሪ ስራ ነው። እንደዚህ አይነት ንግግር ባትናገር ጥሩ አይደለም ጋይስ። ምን እኮ አሁን ጅቦ ያን የሚያክል ፊት ተሸክመ በሰው ስታላግ ትንሽ እንደው አታፍርም? የሚደብር ነገር ነው። አዩሻ እየላከች ነው። አስገባት ራስ ያው አዩ እየላከች ነው። ቆይ እስኪ ኦኬ እቺ ነች። አዎ ጆከር ለሷ ነበረ። እኔ እሷ ጋር ያለው መስላቸው ለሷ ነበረ ቮይስ ምናምን እያላኩት የተሳደቡት ምናምን እና አስረጃቸው። አዩሻ እንዴት ነበረ ሲያስፈራሩ የነበሩት? ቪዲዮ ይዘው ምናምን ነገር እያስፈራሯት ነበረ፣ እየፈለጓት ነበረ። እሷ እየነገረችን ነበረ በአንቺ በኩል ነው ይሁን ነገር ሲደረግ የነበረው ያለች ነበርና ሁኔታውን ውስጥ ሳሪ እኔ ጋር ነበረች። ለምን መጀመሪያ ከሲገባ ጀምሮ ስለኔ እያወራህ ነበረ። ለምን እንደው ታውቃለህ አትወደኝም ብሎ አልጀመረልህም ወሬ። ለምን እንደዛ እንዳለ ታውቃለህ? እቺ ልጅ እሱ ጋር በጣም ብዙ ብር እየሰራች አንድ ብር አትጠይቀውም እና የሆነ ሰዓት ስለ ብር ስትጠይቀው እሷ ነች የቀየረቻት ማለት ጀመረ ማለት ነው። ለዚህ ነው አትወደኝም ብሎ የጀመረው። ከዛም በኋላ ብር ጠየቀችው። የት? ቶሚ ፋሽን ፊት ለፊት ካፌ አለ፣ እዛ ጋር ቀጠራት። እኔ ኒው ዴይ ጋር ልጠብቅሽ አልኩና ላኳቲ ማለት ነው። ነይና እናውራበት አሉ። እሷ ምናምን ግብደው ሁሉም ተሰብስበው ጠበቋት ማለት ነው። ይሰማል ድምጼ? አዎ ተሰማለሽ። ሂዳ ግን እያለቀሰች ነው የመጣችው። አርፈሽ ከሰራሽ ትሰሪያለሽ፣ ከዛ ውጭ ግን ስለምን ብር ነው የምትጠይቂን? የትኛው ብር ነው? በዛ ላይ እዚህ እየተጠቀምንበት እየበላን እየጠጣንበት አይደለ ነው ያላት። እያለቀሰች ነው ወደኔ የመጣችው። ሲቀጥል በቃ መሄድ ትችያለሽ። ለምን እዚህ ጋር እኛ ጋር የሆነ ፋይል ስላለን ምንም ማድረግ አይቻልም። ያንን ፋይል ስትይ እስቲ ነው በር ዘግቶባት ነበር የሚሄደው ከኔ ጋር ራሱ እንዳትመጣ። እኔ ቤት ስመጣ ምናምን የሆነ ነገር እኔ ነኝ የራይድ ምልክላት ገባህ? አንድ ብር አይሰጣትም። ይሄ ሁሉ ስራ እየሰራሽ ለምንድን ነው? ትምህርት ትተሻል፣ ለምንድን ነው ብር የማትቀበዩ? ስራ እየሰራሽ አይደለ ብዬ እንትን ስለ ሰደቡኝ ማለት ነው ደውለው። እሷ ደግሞ ሽንት ቤት ምና ተደብቃም እስቲ ነው ስልክ እንደማታወራ ነው የምነግራችሁ። ክርስቶስን ድንግልን ነው የምልህ። ሽንት ቤቱን ነው እያለቀሰች አወራችኝ። አሹ በዚህ መልኩ እንደዚህ ያሰሯት ምክንያት ምንድነው? መጀመሪያም ቪዲዮ ይዞ ብር መጠየቅ ሲጀምር በጣም እየተጠቀመባት በጣም እየፈመሰ በጣም እየተጠቀመባት ሲመጣ ብር ጠየቀችው። ስልክ መቀየር አለብኝ ሁሌ። ለምንድን ነው ስልክ የሆነ ስልክ ነበር በተን ነበረ። በዛ ላይ እንዴ ሲማን ሁሉ ሰብሮባታል። ለምንድን
እና ስልክ በቃ አትሊስት እንኳን ስራ እየሰራው ነው፣ ቤተሰብ እያየ ነው፣ ካንተ ጋር ስሜ እየጠፋ ነው እና ቢያንስ ስልክ ልግዛ ስትለው ቀስ በይና ቆይ ሌላ አንድ ማስታወቂያ እያለ ይመቷታል። እና የሆነ ጊዜ ልብስ ላሰራ ብላ ነው ጥላው የመጣች ስለሚዘጋባት ማለት ነው። በር ዘግተውባት ወጣው እዚህ ድረስ ነው ገባ። ግን እኔን ሁሌ እንደዚህ ይለኛል። እኔ ጋር ስትመጣ እኔን ሳይሆን እኔ እንደዛ ስላልኳት አንቺን ይሄ ነገር እኮ ይሄን ጸባይ ይሄን አታመጪውም ማን ነው ስለ ብር ጠይቅ ያለሽ ምናምን አላት ማለት ነው። ሰው ልጅ ከሰራ ብር ያገኛል አይደል? በዛ ለቤተሰቦቿ ብዙ ትምህርት አቋርጠሽ ምናምን ያሉ እኔ ጋር በጣም ይደወላል። ማዘሯ ፋዘ ሁሉ ነገር እኔ ጋር የነበረችው ሲቀጥል መጠቀም ካለባት ተጠቀማለች። አሁን ልጁ ይገባል እና ልጁ ይገባል። አሁን ማስረጃ አለሽ ለምታወሩ ነገር ሁሉ እኛ እንዴት ነው ስለምኑ ስለ ቪዲዮ ነው ቤት ውስጥ እንደሚያስራት እንደሚመታት እንዴ ሳይት ትነግረኛለች። አዲስ አበባ ውስጥ ነው በዚህ ልክ አንዴ ጆከር ማሰር ምናምን ማሰር አይደለም እኮ በር ማሰር እኮ አይደለም ይሄዳሉ ምናምን ይወጣሉ ነው በቃ ማሰር አይደለም። ማሰር እኮ ነው በር መዝጋትና ከቤት ውስጥ እንዳትወጪ ማድረግ እኮ ዘሴም ሺት ነው ማሰር ነው። ምንም ልዩነት የለውም። እነሱ ውጪ ወሮት ይመጡ ድረስ አንቺ እንዳትወጪ ማድረግ ከማሰር የሚተናነስ ነገር አይደለም። በዚህ ደረጃ ሲያደርጉ ግን እንዴት ነው አንድ ሰው እንኳን ላንቺ ያልቆመልሽ? አንቺም እንዴት ነው ሶሻል ሚዲያ ላይ ወተሽ ልትናገር ያልሞከርሽ? በዛ አንዴ ላውራ። በዛን ሰዓት ማንንም የምታውቀው ነገር የላትም ገባ? የምታውቀው የላትም ከኔ ውጭ የምታውቀው የላትም። እኔን እንዳታወሪያት እሷ ጋር እንዳትሄጂ ብሎ በቃ ስልክ አጠፋች። ስልክ አይሰራም ገባ? ሲስተሯ ራሱ እኔ ጋር ነው ሰው ደውሎ የሚጠይቀኝ ምናምን ገባ? ጭራሽ ከስልክ ራሱ ብቻ ነው የሚያገኛት፣ ራሱ ብቻ ነው ቪዲዮ የሚያሰራት፣ ራሱ ብቻ ነው ከካፌ ምግብ ወጣው ግራውንድ ጋር የሚበሉት። እውነቱን ልንገርህ እቤት ነው በቃ የምትሆነው ገባ? እኛ ያለ ማስረጃ እንዴት እናምንሻለን ነው ፖይንት እኮ የኔት ተረዳሽ? ቮይስ ሜሴጅ የላኩት ለሷ ነው ገብቷል አይደል? ቮይስ ሜሴጅ የላኩት ከዛ በኋላ መጣች ላይ ገብቷል። ሰማችሁ? ቮይስ ሜሴጅ እሷ ጋር የላኩት ነው ደውለውላት እኔ ጋር ደወለና የት ነሽ አለኝ። በሌልጂ ስልክ ነው ግብዳውና እነሱ ናቸው። የዳኒፓ ድምጽ አልሰማሁትም ሲጀመር ሁለቶች ናቸው ነበሩ። ስልኩም የተደወለ በሌልጂ ነው ገባ? ሁለቶች ነው አንድ ላይ ሆነው እና እስቲ ነው እንደሚገሉ ሁሉ ነበር ያወሩት የነበረ። ኖርማል ስልክ ተደውሎ ያኛው በቴሌግራም ነው ፍላይት እንትን ሳረገው ስልኬን ሳጠፋው በቴሌግራም ነው የሚልኩት ገባህ አይደለ? እገልሻለሁ ምናምን እያለ ነበር እና እኔ በጣም ብዙ ነገር መደራረስ አልፈልግም። ለምን እሷ እንደፈለገው ታውቃለህ? እኔ በዛ ሰዓት ጠፍቻለሁ። እኔ ቆይ ልጅ ታወራለህ ይጨርሱና ታወራለህ። እኔ የዛ ሰዓት ጠፍቼ አላገኘኝም ነበረና እኔ እሷ ጋር መስያቸው እኔን በቃ ማግኘት ስላልቻሉ እሷ ትነግራታለች ብለው ስላሰቡ ነው ለእሷ ቪዲዮ ሊያሳዩት ሲሄዱ የነበረውና አልወርድም ስትላቸው ትግስታቸውን ተፈራና እገልሻለሁ የገባሽበት ምናምን አለ ቮይስ እንደዛ ብለው ሰጣዋታል። ቪዲዮን ግን አዩሻ አላየችም አይደል? አው ግን ነይ የሆነ እኔ አላየሁትም፣ ግን የራሴ ወንድም አይቶታል፣ በስነ ስርዓት አይቶታል። ግን የለም እዚህ ሀገር የለም ወንድም የለም። ያንቺ ወንድም ጋር እንዲደረሰ ያንቺ ወንድም ጋር ቪዲዮ እንዲደረሰ እንዲደረሰው ቴንኪው። የአርሰናል ጨዋታ ነበረ የሆነ ስፓት ጋር አብረው ቁጭ ብለው እንደዚህ ብለው ቪዲዮ አሳዩት። ማን ያሳየው? ግብደው ማን እንደዚህ አድርገው ማለት ነው። ሙሉ ታሪኩ ማን ጋር ነው ያለው? ግብደው ጋርና ሌልጂ ጋር ነው። እኔ እዚህ ጋር ዳኒፓ እኔ እንትን የሚለው አላውቅም። ዳኒፓ ዳኒፓ እንደዚህ ከሆነ አንቺም አይተሻል፣ ወንድምሽም አይቷል፣ ሳሪም አለች። ነገ ከቴዲ ጋር ሄዳችሁ መክሰስ ይቻላል። ያን ስላለ የእንትና ሶስተኛ ወገን ማን ነበር? ሳር የእንትና የሉላ ባል ማን ነበር? የነሱ ጀማ ለእሷም አሳይተውት እሷ በስነ ስርዓት አይተዋለች። መጣን የነገረችኝ እኔ ኒውዳ ጋር እሷ መጣ አሳይታኛለች ማለት እሷ አይታ ነግራኛለች። የእህትሽን ቪዲዮ አየሁት ብላ ቴዲ
የሳሪን ስልክ ቁጥር ውሰድና ምስክር ስላለ 3 ምስክር ይዞ ሄዶ መክሰስ ይቻላል። አሁን ልጅ ተናገር። ቀላል ነው፣ ሲምፕል ነው። እሺ ሲቀጥል ደግሞ ለምን አንዴ ላውራ አንዴ አቁም። ስታወሪ እየሰማሁ አንዴ ላዋራ። ለምን እኔ ልጨርስና ልውጣ ነው። አንደኛ ፓርት እንትን እያሉ ኖ ትጠብቂያለሽ፣ መጠበቅ አለብሽ። የአብስራ የምትለው ነገር ደግሞ የአብስራ ጀስት ጓደኛችን እንጂ ምኗም አይደለም። እዚህ ላይ እውነቱን ማወቅ አለብን። ፍቅረኛዋ ነው። እኔ ሁሉን ነገር እኔ ከምንም በላይ ስለማቅ ነው። አንዴ ስሚኝ፣ ጆከር ወይ አውርጃት የቅቤ ገበያ እንዴ ስማኝ፣ አንዴ ቆይ አዳምጪ እናቱ አዳምጪ። ኮፒ ሊንክ አድርጉልኝ። ያን ጊዜ ጨልሞኛል፣ እኔ እየታየኝ አይደለም፣ ግን እኔ ጉልበት ጨምሬ መጥቼ ነበር። ኮፒ ሊንክ እያደረጋችሁ አይደለም። እሺ ቀጥል። ስታወራ ነበረ ይሄን ሁሉ ነገር። ከዛ በፊት እሷ ጋር ከማውራቴ በፊት መንግስቱ ጋር የላኩት ቪዲዮ አለና መንግስቱ አለክ አንዴ መንግስቱ ማን ነው? መዝገቡ ማለት ነው። መዝገቡ ማለት ነው። መዝገቡ ኦኬ። አስገባው እስኪ መዝገቡን አስገባው። መዝገቡ ላክለት። እኔ ጋር አልገባም። መዝገቡ ይግባ አንዴ። መዝገቡ ይግባ አንዴ። አይ መዝጌ ፈጣንሽ መዝጌ ናግባሽ። መዝገቡ ይግባ። እሱ ሲገባ ልጅ እኔ አንድ ጥያቄ ልጠይቅህ። እኔን ከመጠየቅ በፊት ቴዲ፣ እኔን ከመጠየቅ በፊት አንዴ ገባኝ። ኖ አይደለም። እኔን ከመጠየቅ በፊት ስለ አሁኗ ለአዩ የምትባሏ ልጅ ላወራ ስለፈለኩ ነው። አንዴ የሆነ ቪዲዮ ታዩና ከዛ በኋላ እኔ አስረዳለሁ። ማስረዳው ነገር አለኝ ስላልኩ ነው። አዩሻ የገባችበትን ምክንያትና ለምን እዚህ እንደመጣች ራስ መዝገቡ እየላከ ነው። አስገባው። ግን እሷ ጋር ደውላችሁ ነበር አይደል? አዩ ጋር እኔ የደወልኩት የለም፣ በቴሌግራም ነው። አልደወልኩም። ይሄ ማስረጃ ከመጣ ይኸውልህ ሌላው ውሸት እየተያዘብን። እሷ ጋር ደወልኩም ነበር። የደወልኩበትን ካለ አንዴ አንድ ነገር አንዴ አረ አውርታለች አይደል? ወይኔ ልወጣ ነው በቃ። ጋይስ ማልደመጥ ከሆነ ልወጣ ነው በቃ። ሳሪ ተወጣ ሚውታርግ አንቺ ሚውታርግ ያለብሽን ታረጋለሽ። እሺ አንዴ ለቴዲ የላክለት ቪዲዮ ማለት ነው። አንተና ግብዳው የኔና የአዩን ያቀነባበርከው ከሆነ እናገር አይደለም። እሱን አረ ምንም ያቀነባበርኩት ነገር የለም። አንዴ መዝገቡ ይግባ። ግብዳው አለ አቷሽ መዝገቡን አንዴ ያስገቡት። መዝገቡን ማስቡት። መዝገቡን አስገቡት። ጆከር መዝገቡን አስገባው። እስቲ ጆከር አጣውት ገስ ላይ ኢንቫይት ደግሞ ኢንቫይት ማድረግ አይቻልም። ውጣና ጆከር አንተ አስገባው። ውጣና ተመልሰህ ግባ። መዝገቡ ከዚህ ላይ ውጣና ተመልሰህ ግባና ገስት ላክ። መዝገቡ አረግባ በእናትህ ፕራይቬት ነው። መጀመሪያ አስተካክል አካውንትን መዝገቡ። ከዛ ፕራይቬት ውጣ። ሰው ሊስብ አልቻለም። ምንድን ነው እያደረክ ያለው? ፕራይቬት እናስገባ እንዴ? እያወራህ ድምፅህን ሰማን። አልደወልኩም ማለት ግን አይከብድም? አልደወልኩም። በቴሌግራም ነው እሱ ድምፅ አልኩህ እኮ አልደወልኩም። ቴሌግራም ላይ ደውለላታል ወይስ አይደለም? እዚህ ቴሌግራም በሪከርድ የምትላላከው የለም። የኔ 2 ሪከርድ ብቻ ነው። ቡልቡላ ደርሻ አብራችሁ ናችሁ። መዝገቡ አሁን ይገባል። ግን ቴዲ ቡልቡላ ያለው እና ቪዲዮ ሊልጄ ወይ ቪዲዮውን የቀረጻችኋት መጀመሪያ አብራችሁ ባልና ሚስት ከመሆናችሁ በፊት ነው ወይስ ደግሞ መጣላት ስትጀምሩ? ቪዲዮ የለም፣ የቀረጽኩት ቪዲዮ የለም። እሷ መዝገቡ አካውንት ፕራይቬት ከሆነ ከፕራይቬት አውጣው አካውንትን። ጆከር ብቻ ነው ሊያስገባ የሚችለው መዝገቡ። እኔ ልወጣ ነው አለ። በመዝገቡ መረጃ ይላካል። ቴዲ አንድ ነገር ላሷት ልኩም ቃጆ ለልጄ ወይ ለቴዲ ምናምን ላክ። እስቲ ለቴዲ ላከው። ለምን ይኸው መዝገቡ በቃ ኦልሬዲ ለመዝገቡ ልክ ያለው መዝገቡ ይላል። እንትን ታደርጓል። አንድ ጊዜ ልጅይ ውጣና እንደገና ተመለስ። መዝገቡ አይ ፕራይቬት ስላደረገው ነው ራስ አካውንት መለሱ ኖ ፕራይቬት ሰው ጓደኞች ቪዲዮ ላይ የቱን ጓደኞች ሶስቱን ይዘህ ምስክር አድርገህ መክሰስ ይቻላል። የጥሪ ወረቀት ማዘጋጀት ይቻላል። ከዛ መንግስት በደንብ አድርጎ ሲመረምራቸው ይፈታል። ምን አልከኝ? ራስ ግብዳው የሚባለው ልጅ ለምንድን ነው ያልመጣው? እምቢ ብሎ ነው። እኔ እንጃ። ግብዳውን ጥራው እስቲ ልጅ። ጀለሳችሁ የሆነ ሰዎች ጥሩ። ልጅ አንተ ጓደኛ አይደል? እሱን ለምን አጠረው?
ወንድሜ ይሰማል። ግብዳው የሚባለውን ሰው ለምን አጠረው? እኔ አሁን ስለ ግብዳው ምናምን ላወራ አይደለም የመጣሁት። እዚህ ጋር ነው የራሴን ነገር አይደል እንዴ? ኖ እንደዛ ሳይሆን ይኸውልህ፣ በስነ ስርዓት መልስልኝ የኔ ወንድ። እሺ ጓደኛ አይደል እንዴ? አብራችሁ እኮ ነበር። ልጄ ግብዳውን ተደረበረዋል። ስማኝ አንዴ ራዝ፣ እዚህ ጋር እያወራን ያለነው ነገር እኮ ማለት ነው ዝም ብለን አሁን ገባ አይደል መዝገቡ ይምጣና እኔ ማወራው ሐሳብ አለኝ። እሱን ሐሳብ ከሰማችሁ በኋላ ሌላ ጥያቄ መጠየቅ ትችላላችሁ። ገባችሁ አይደል? በቃ እኔ እሱን ነው የምፈልገው። ግብዳው ይምጣ ምናምን አልፈልግም። ማንንም ሳሸማቅቅ አላየኸኝም ብራዘር። ለምንድን ነው የምትመሰለው? ቪዲዮ ከያዝኩባት ስማኝ፣ ቪዲዮ ይዤባታለሁ ብላለች አይደል? ለምን ህግ ላይ አትሄድም? ምን ሆነ ነው? ቪዲዮ ከያዝኩባት ለምን እቺ ልጅ ህግ ላይ አትሄድም? ቪዲዮ ትጠይቃለህ እኮ ትጠይቃለህ እኮ። አልፈልግም። በቃ እኔ ልወጣ ነው ጋይስ። ለምንድን ነው የኔ መብት እንዳትወጣ? የኔ መብት ለምን አይከበርም? አንዴ መዝገቡን አስገቡት አልኳችሁ እኮ። አለበዛ ልወጣ ነው። መዝገቡ ይገባል። ዳሪክን እንዳትወጣ። ራስ መዝገቡን አስገባው። ሌላ ሰው አንድ ሰው አስወርድና መዝገቡን አስወጣት። ዳሪክን አስወጣት። ዳሪክን አስወጣት። ከዛ በኋላ መዝገቡ ይገባል። አንድ ጊዜ ልጅቱ ታውራ። በቃ ልወጣ ነው። አንድ ጊዜ አስወርዳት። ዳርክን አስወርዳትና መዝገቡን አስገባለት። እሺ መዝገቡ ገስት ላክ እስኪ። ገስት የለህም እኮ ገስት ውስጥ ኢንቫይት ደግሞ አይቻልም፣ ዝግ ነው። ዛሬ አድርገን እናስገባ መዝገቡ። ዛሬ መዝገቡ መንፈስ ነው እኮ። መዝገቡ ገብታ ይሰምዑት ነው። አመሰግናለሁ። በቅድሚያ ለመዝገቡ እንዳትልክ ያላችሁ በሙሉ በተራ ይቅርታ ጠይቅ። ዝም ብላ ሰማ እባክህ። ኦኬ የትኛውን ነው ማሰማልህ? ሊል አሁን ሊል ጄን አስገቡት። እርሱ ስለሚያብራራ አንተ ስታሰብ ሁሉ ከላይ ጀምራ አሰማን። አንዴ መዝገቡ እዚህ ጋር እንትና የምትባሏ አዩ የምትባሏ አውርታ ስለሄደች ማለት ነው። አንዴ የሳሮንና የአዩን ቪዲዮ አውጣልኝ። ኦኬ ሁለተኛ ላይ ላኩልህ በትልቁ አድርገው። አዎ የቲክታክ ቪዲዮ ነው። አንዴ በግብዶ አድርገውና እሱን አንዴ ቪዲዮን ይስል። እሺ ህዝቤ ወይ ታፕ ኮፒ ሊንክ አድርጉ። ህዝቤ ኮፒ ሊንክ አድርጉ። ቀጥል መዝገቡ። ቪዲዮ ነው። አንዴ ከመጀመሪያ ጀምሮ ከመጀመሪያ ጀምሮ መዝገቡ እንደ አዲስ መልሰው ወደኋላ ከእንትኑ መልሶ። ይሄ ቪዲዮ እኮ በአደባባይ የተፖሰተ ቪዲዮ ነው አይደለም። ልጅቷ የሆነ ነገር አውርታ ስለወጣች ነው። ይኸው ከ00 ሬዲ ነው ጀምረው። እሺ ውጣልኝ። ሁለተኛ ደግሞ ሌላኛውን ቪዲዮ አሳይልኝ። ልጅቷ ምን አይነት ቦታ ስትውል እንደነበረና ለምን ከሷ ጋር ቪዲዮ መስራት እንዳቆምኩኝ አሳየው። ያንኛውን ሁለተኛውን ቪዲዮ የ11ኛው 11 ደቂቃው አዎ አሳየው። ምን አይነት ቦታ ላይ ስትሆን እንደነበረ ምን ስታደርግ እንደሆነ አንዴ ሁሉም ይመስክርና ከዛ በኋላ ትንላለን። ከየትም ይዤው የምመጣው ነገር አይደለም። ያው ቪዲዮ ነው። ይሄ ያው ቪዲዮ አይደለም። ከዚህ በፊት ከኔ ጋር ኖ ወደ ኋላ ያሉ ቪዲዮዎች ነበሩ። ወደፊት ኖርማል ቪዲዮ ነው። ምንም ኖርማል ቪዲዮ አይደለም። እዚህ ጋር ገባ አይደለም። ምንም ኖርማል ቪዲዮ አይደለም። እኔ ከሷ ጋር መስራት አንዴ ላውራ ወይ እግዚአብሔር ቆይ ሳሪ ምንድነው የሚያሳየው? እነዚህ ቪዲዮዎች አሁን ናቸው። አሁን በኢየሱስ ስም
አንቺ ፎቶ ነው የራሷ ነች። ይኸውልህ እኔ ላስረዳ። እነዚህ እኔም ከሳሪ ጎን ነኝ። እንዲህ ቆንጅዬ ናት። ከሳሪ ጎን ነኝ። አንዴ በእግዚአብሔር አንዴ ላውራ። አንዴ ሌሎቻችሁ ይኸውልህ እነዚህ ቪዲዮዎች የአሁን ቪዲዮዎች ናቸው። የአሁን ቪዲዮ ነው ካልሽ ራሴ ኢንስታግራም ላይ ሃይላይት ናቸው። ማንም ገብቶ ቢያየው እኔ ችግር የለብኝም እና አይመለከትም ይሄ ነገር። እሺ ቪዲዮ ነው ይሄ፣ ምንም ችግር የለው ቪዲዮ እኮ ነው። ማብራት አይተህ እሺ በቃ የራሳችሁ ጉዳይ በፈለጋችሁት ማለት ነው። ምንድነው ችግሩ? ሁሌ የእሷን ነገር እንትን ማለት የለባችሁ። ምንድነው ሀሳቡን ይጨርስ። ቡላላም ለምንድን ነው እንዴ መዝገቡ መጠጥ እያሳየ ነው። ዝጋ ቪዲዮውን። ዋርኒንግ ሰጠኝ። አረ እንዴ ቆይ ጆከር፣ እነዚህ ቪዲዮዎች ማለት ነው በቃ ቲክቶክ ከተውኩ በኋላ ምናምን አሁን ነው በቃ ቲክቶክ ካለመቆምሽ በፊት ሳታቆሚ ካስታወሽ እኔ ላስረዳ ልጄ ኪዩ 5000 ወንድቹ የነፂ ብር ገብቷል አልገባም? ተደረሰ ለኪ ሊገበት ለኔ ነፂ ነው